ፊውዳሊዝም እንግዲህ ምንድነው በዋነኝነት ሐሳቡ ላንድን ለሎያሊቲ አሳልፎ መስጠት ማለት ነው። ይሄ እንዴት ማለት ነው? አንድ ንጉስ ወይም ደግሞ የአንድ መሬት ባላባት ቢኖር ብዙ መሬት ያለው ባላባት ቢኖር የተወሰነው መሬት ለአንድ ሰው ይሰጠዋል። ያ መሬት የሰጠው ሰው ለዚህ ባላባት ለመሬት ባላባት ምን ይለዋል? ላንተ ታማኝ ነኝ፣ በየትኛውም አይነት ሲቹዌሽን ብትሆን ሰፖርት አደርጋለሁ በየትኛውም ኮንዲሽን ብሎ ሎያል ሆኖ ታምኖ ይቆያል ማለት ነው። ስለዚህ በዋነኝነት ፊውዳሊዝም ስርዓቱ ይሄ ነበረ ማለት ነው። እዚህ ጋር እንደተቀመጠው ሎርድስ ጌቭ ላንድ ቱ ቫዛልስ ኢን ሪተርን ፎር ሎያሊቲ ኦር ሰርቪስ። ቫዛልስ የሚባሉት መሬቱን የሚቀበሉትና ለዛ ለመሬቱ ባላባት ታማኝ ሆነው የሚቆዩት ናቸው ማለት ነው። በዋነኝነት መጀመሪያ አካባቢ የነበረው ሮም አካባቢ ነው የነበረው። ኮሎኒ ሲስተም ተብሎ ይጠራል። ኮሎኒ የሚባለው በስነ ስርዓት ይሄ ልክ እንደ ኮሎናይዜሽን ምናምን ነገር ሳይሆን እዛ አካባቢ ላይ መሬቱን እንዲይዝ የተሰጠው ሰው ከመሬቱ ባላባቱ ፈቃድ ሳያገኝ ወዴትም መሄድ አይችልም። መሄድ ካለበትም ባላባቱ ተናግሮ ነው እንጂ ያለ ባላባቱ ፐርሚሽን ምንም ነገር ማድረግ አይችልም። በዋነኝነት ህይወቱ ኑሮው እንዳለ በባላባቱ እጅ ውስጥ እንደሆነ ነበር የሚታሰበው ማለት ነው። ኢቨንቹአሊ ይሄ ፊውዳሊዝም ሰርፍ ደም ወደሚባለው ስርዓት ደግሞ እየተለወጠ እንደመጣ እንረዳለን። ይሄ ሰርፍ ደም የሚባለው ስርዓት በተለይ ኢስተርን ዩሮፕ ላይ ሃርሽ የሆነ እንደነበረ እንረዳለን። ራሽያ ውስጥ ይሄ ስርዓት እስከ 1861 ድረስ ሊቆይ ይችላል። ኔክስት የምናየው ማኖር ሲስተም ነው። ይሄ ማኖር እንግዲህ ከፊውዳሊዝም ምንድነው ለየት የሚያደርገው? ማኖር እንደ አንድ ሀገር ወይም ደግሞ እንደ አንድ ከተማ በሉት ሰፋ ያለ አካባቢ ይኖራል። ያንን አካባቢ ላንድ ሎርዱ ይዘዋል። ከዛም በኋላ እንግዲህ እዚህ አካባቢ ላይ ፉድ ይመረታል፣ ጉድስ ይመረታሉ፣ ብዙ ነገሮች ይመረታሉ። ከዛ እዚህ አካባቢ ላይ ደግሞ ሰርፍስ ይኖራሉ። ሰርፍ ማለት ጭሰኛ ማለት ነው። እዛ መሬት ላይ የሚኖሩ ስራ የሚሰሩ ሰዎች እነዚህ ከማኖሩ ጋር ወይም ደግሞ ከመሬቱ ባላባት ጋር ታይድ የሆኑ ናቸው ወይም የተሳሰሩ ናቸው ማለት ነው። ስለዚህ ያለ ማኖሩ ወይም ያለ ላንድ ሎርዱ ፍቃድ ያንን ቦታ ለቀው መውጣት አይችሉም። ከዛም በተጨማሪ ደግሞ የሚያዛቸው ማንኛውም ነገር ይሰራሉ ማለት ነው። እንደዚህ ላንድ ሎርዱ የሚያዛቸውን ስራ ሁሉ ታማኝ ሆኖ የሚሰሩ ከሆነ እስከ መጨረሻው ሎያል የሚሆኑ ከሆነ ደግሞ የተወሰነ ላንድ ይሰጣቸው ነበረ በወቅቱ ማለት ነው። ከዛም በተጨማሪ እንግዲህ እነዚህ ሰርፍ የምንላቸው ወይም ጭሰኛ የምንላቸው እዛ ቦታ ላይ ሲያመርቱ መንገዶችን ሲሰሩ እነዚህን ሁሉ ነገሮች ሲሰሩ ምንም አይከፈላቸውም ነበር። ፎር ፍሪ ነበር የሚሰሩት። ግን ከመሬቱ ባላባት ከላንድ ሎርዱ ምን ኤክስፔክት ያደርጋሉ? አንደኛ ሴኩሪቲ ሴፍ መሆናቸውን፣ ሁለተኛ ደግሞ ኮርት ላይ ይሄ ፍርድ ምናምን አይነት ቦታ ላይ የላንድ ሎርዱን ሰፖርት ኢንሪተርን የሚያገኙት እነዚህን አይነት ነገሮች ነው ማለት ነው እንጂ ምንም የሚከፈላቸው ክፍያ አልነበረም። እንግዲህ እዚህ ጋር እንደምትመለከቱት የሚከፍሉት ነገር አለ። ዲው የሚያደርጉት ነገር ቺዝ፣ ኤግስ፣ ክሎዝ፣ ሃኒ ኦር ካሽ ይሄንን ሁሉ ለላንድ ሎርዱ ይሰጣሉ። ከዛም በተጨማሪ ደግሞ ላንድ ሎርዱ ላይ ለሚመገቡት ምግብ፣ ለሚጠጡት ወይን ከዛም በተጨማሪ ለነዚህ ሁሉ ነገሮች ፊ ይከፍሉ እንደነበረ ተቀምጦልናል። ከዛም በተጨማሪ እንግዲህ ኢን ሪተርን ምንድነው የሚያገኙት? ላንድ ቱ ፋርም በጣም ሎያል ሆነው ከቆዩ እስከ መጨረሻው የተወሰነ ላንድ ይሰጣቸዋል። እዛ ቦታ ላይ ያረሱ ቤተሰቦቻቸውን ያስተዳድራሉ ማለት ነው። ከዛም በተጨማሪ ደግሞ ከላንድ ሎርዱ ፕሮቴክሽን ያገኛሉ፣ ጥበቃ ያገኛሉ ማለት ነው። ፊውዳል ሶሳይቲ እንግዲህ የራሱ የሆነ ሃይራርኪ ያለው በመጀመሪያ ከላይ ቶፕ ላይ ኪንግ አለ። እዚህ ጋር እንደምትመለከቱ ኪንግ አለ። ሁሉም ፒራሚድ ላይ እንግዲህ ታስተውሉ ከሆነ እስካሁንም ባየናቸው ከላይ ቶፕ ላይ የሚሆነው ንጉሱ ነው ማለት ነው። ከዛ ሎርድ አለ። ቀጣይ ሁለተኛው ላይ ሎርዶች አሉ፣ ቫዛልስ፣ ናይትስ እነዚህ ሁሉ እንግዲህ እዚህ ላይ ያሉ ናቸው ማለት ነው። ሎርድስ እና ቫዛልስ፣ ኖብልስ እንዲሁ ከንጉሱ ጋር አብረው የሚሰሩ የበለጸጉ ሰዎች በገንዘብ በዌልዝ የነበሩ በወቅቱ ማለት ነው። ከዛም እንግዲህ ቀጣዩ ላይ የምታያቸው ደግሞ ናይትስ የሚባሉ እነዚህ ናይትስ በኋላ ላይ እናያቸዋለን። በዋነኝነት ግን ጦርነት ላይ የሚሳተፉ ሰዎች ናቸው። ከዛም በተጨማሪ መጨረሻ ላይ የምታያቸው ፒዛንትስ እና ሰርፍስ እነዚህ ጭሰኛ ያልናቸው መጨረሻ ላይ ያሉት ናቸው ማለት ነው። ከዛ በተጨማሪ ፊውዳል ሶሳይቲ እንግዲህ በዋነኝነት ለሁለት ቦታ ይከፈላል። አፐር ክላስ፣ ሎወር ክላስ። አፐር ክላስ የሚባለው ፕሪቪሌጅድ ክላስ ነው። ሎወር ደግሞ ነን ፕሪቪሌጅድ ነው። አፐር ላይ ያሉት ኦብቪየስሊ ኪንግ አለ፣ ኖብልስ፣ ክለርጂ፣ ናይትስ እነዚህ ሁሉ አፐር ክላስ ላይ ያሉ ወይም ደግሞ ፕሪቪሌጅድ ክላስ ውስጥ ያሉ ናቸው። ሎወር ክላስ ላይ ደግሞ ያሉት ፒዛንት እና ሰርፍስ ናቸው። ማጆሪቲዎቹ ደግሞ እነዚህ ሁለቱ ግሩፖች ናቸው በዋነኝነት በብዛት ያሉት ማለት ነው። ሎወር ክላስ እንደሆኑ ተቀምጧል ማለት ነው። ስለዚህ አንድ ሰው አፐር ክላስ ነው ሎወር ክላስ ነው ተብሎ ፖዚሽኑ የሚታወቀው ከሚወለድበት ግሩፕ ታይቶ ነው ማለት ነው። ከአፐር ክላሶች ከተወለደ አፐር ክላስ ነው፣ ከሎወር ክላሶች ከተወለደ ደግሞ ኦብቪየስሊ ሎወር ክላስ ነው ማለት ነው። ናይትስ ኤንድ ዋርፌር የሚለው እንግዲህ ናይትስ ያልኳችሁ እንዳልኳችሁ በዋነኝነት ሚሊተሪ ውስጥ የሚሳተፉ ናቸው። እንግዲህ እነዚህ ኖብልስ የሚባሉት ወይም ደግሞ ዌልዚ ፐርሰኖች ያልኳችሁ ጦረኞችን ያሰለጥናሉ። እነዚህ ጦረኞች ናይትስ ተብሎ ይጠራሉ። እነዚህ ናይትስ የሚባሉት እንግዲህ በፈረስ ላይ ሆኖ የሚዋጉ ናቸው፣ ሰይፍ ይዘው እንዲሁም ደግሞ እዚህ ጋር እንደምትመለከቱት አይነት ልብስ ጠንካራ ልብስ ለብሰው ጦርነት ላይ በዋነኝነት የሚሳተፉ ናቸው ማለት ነው። እንደዚህ ጦርነት ላይ እየተሳተፉ ድል እያደረጉ ሲመጡ ደግሞ ከላንድ ሎርዱ ወይም ከኪንግ ላንድ ይሰጣቸው እንደነበረ ሪተርን ኦፍ ዴር ሰርቪስ ማለት ነው። ለሚሰጡት ሰርቪስ ላንድ ይሰጣቸው እንደነበረ
እንደነበረ እንረዳለን ማለት ነው። ሌተር በ1350 እስከ 1500 በነበረው ታይም ኮድ ኦፍ ቻይቫለሪ ወይም ደግሞ ይሄ እንዴት ነው አንድ ናይት ምን ያህል ታማኝ መሆን እንዳለበት ለሀገሩ እዚህ ኮድ ውስጥ በዋነኝነት የተጠቀሱት ነገር ሎያሊቲ፣ እንዲሁም ደግሞ ሌላ ናይት ብታገኝ ሰፖርት አድርገው እንደዚሁ ተዋጊ የሆነ ሌላ ሰው ሌላ ብታገኝ ሰፖርት ልታደርገው እንደሚገባ እነዚህን ሁሉ ኮዶች የያዘ በዋነኝነት ግን ስለ ታማኝነት ሀገርን ስለመውደድ የያዘ ነው ማለት ነው። እንግዲህ ይሄ ኮድ በተጨማሪም ናይት had to be brave, loyal and honorable እነዚህን ሁሉ በውስጡ ዘርዝሮ የያዘ ነው። ከዛም በተጨማሪ fight fairly ጦርነት ራሱ በሚደረግበት ጊዜ fairly ነው ፋይት ማድረግ ያለብን። ከዛም በተጨማሪ treat captured knights well ይሄ ካፕቸር የተደረጉ በተለያዩ ጦርነት በሚደረግ ጊዜ የሚማረኩትን ናይቶች ዌል ትሪት ማድረግ እንደሚያስፈልግ ከዛም በተጨማሪ ደግሞ ገንዘብ የሚከፍልም ከሆነ መልቀቅ ያን በምርኮ የመጣውን ናይት ገንዘብ የሚከፍል ከሆነ ነፃ ለማውጣት ወይም ደግሞ ይሄ ራንሰም ይባላል። ራንሰም ሲስተም የሚባለው ይሄ ነው። አንድ ናይት በምርኮ ከሌላ ሀገር ወደዚህ ሲመጣ ለሌላ ናይት ገንዘብ ከፍላሉ ለነፃነት ገንዘቡን ከፍሎ ነፃ ያስወጣዋል ማለት ነው። ከዛም በኋላ እንግዲህ ይሄ ኮድ ኦፍ ቻይቫለሪ በኋላ ላይ ለተነሱ ሜዲቫል ሶሳይቲዎች ኢንስፓየር እያደረገ እንደመጣ እንረዳለን። ከዛም በተጨማሪ ዋርፌር ኤንድ ኖብል ቢሄቪየርን ሼፕ እያደረገ እንደመጣም እንገነዘባለን ማለት ነው። በወቅቱ የነበሩት ኖብል ውመኖች ምን ይመስሉ ነበር ስንል ኖብል ውመን ማለት በዋነኝነት የላንድ ሎርዱ ባለቤት የነበሩ ናቸው ማለት ነው። ማኔጅ ስቴትስ ዋይል ሃዝባንድስ ኦር ፋዘርስ አት ዋር የዚች ኖብል ሴት እንግዲህ ድርሻዋ ምንድነው? ባለቤቷ ወይም አባቷ ጦርነት ላይ በሚሄድበት ጊዜ የእሱን ቦታ ተክታ ስቴቶችን ማኔጅ ታደርጋለች። ከዛም በተጨማሪ ቫዛሎችን ሰፖርት ታደርጋለች። ፋርሚንግ፣ ሜዲካል ታስክ እነዚህን ሁሉ ነገሮች ሱፐርቫይዝ ታደርጋለች። ከዛም በተጨማሪ ኢቭን አንዳንዶቹ ጦርነት ላይ ገብተው የተዋጉ ሴት ኖብሎች አሉ። ከዛም በተጨማሪ ፖለቲክሱንም ኢንፍሉዌንስ ያደረጉ አሉ። ላንድ ዩዥዋሊ ፓስ ቱ ኤልደስት ሰን ውመን ኢንሄሪትድ ኦንሊ ሬርሊ ይሄ እንግዲህ ከመሬት ውርስ ጋር ተያይዞ አብዛኛውን ጊዜ የመሬት ውርስ በሚደረግበት ጊዜ ውርሱ አብዛኛውን ቀጥታ የሚሄደው ወደ ወንዱ ልጅ ነው ከሴቷ ይልቅ። ሴቶቹ የሚያገኙበት መንገድ ምንድነው? በዶሪ ወይም ደግሞ ጥሎሽ በሚደረግበት ጊዜ አንድ ሴት ልታገባ ስትል ጥሎሽ ይጣላል። ያ ጥሎሽ በሚጣልበት ጊዜ ነው ምናልባት ለአንድ ልታገኝ የምትችለው እንጂ በውርስ የሚተላለፈውን የማግኘት እድሏ በጣም ሬር እንደሆነ ተቀምጦልናል ማለት ነው። እንግዲህ በወቅቱ የነበሩት ፒዛንቶች ወይም ደግሞ ሰርቮች ምን አይነት ላይፍ ይኖሩ ነበር ስንል አንደኛ በቁጥር በጣም ብዙ ናቸው፣ ላርጅ ናቸው። ከዛም በተጨማሪ ደግሞ ሎወስት ናቸው። ይሄ ሶሻል ግሩፕ ብለን በከፋፈል ነው ላይ አፐርና ሎወር አለ። ሎወስት ላይ ያሉ ናቸው እነሱ በተለይ ከመሬት ጋር ደግሞ ታይድ ናቸው። ከመሬት ስራ ጋር የተገናኙ ናቸው። ማረስ፣ መሬት መስራት፣ መቆፈር፣ መትከል ከነዚህ ሁሉ ነገሮች ጋር የተሳሰሩ ከመሬት ስራዎች ጋር የተሳሰሩ ነበሩ። they worked under serfdom በጭሰኝነት ስርዓት ውስጥ ይሰሩ ነበር። ከዛም በተጨማሪ ኮርቪ ሌበር ማለት work for free ወይም ደግሞ ምንም አይከፈላቸውም። ከዛም በተጨማሪ ደግሞ በግድ ነው የሚሰሩት፣ ፎርስ ተደርገው ነው የሚሰሩት ማለት ነው። አነስተኛ የሆነ ፍሪደም እንደነበራቸው ከዛም በተጨማሪ በኤዱኬሽንም ደግሞ እስከዚህም እንዳልነበሩ ከዛም በተጨማሪ ደግሞ ምንም የሚያገኙት ነገር አልነበረም። አንድ ተስፋ የሚያደርጉት ነገር ምንድነው? ከላንድ ሎርዱ የሚያገኙትን ፕሮቴክሽን እና ጀስቲስ ብቻ ነበረ። እነዚህ ሁለት ነገሮች ላይ ብቻ ነበሩ ዲፔንድ የነበሩት ማለት ነው። ለዛሬ እዚህ ጋር እናቆምና ቀጣይ ደግሞ ከዚህ የቀጠሉ ሀሳቦች አሉ እነሱን ዲስከስ እያደረገን የምንቀጥል ይሆናል። እስከ ቀጣይ መልካም ጊዜ